ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን From Venezuela to Greenland, Trump using United States of America power to rewrite the rules. ወዲህም ደግሞ አሜሪካ፣ ሩሲያና ዩክሬን በተባበሩት አረብ ኤምሬት ተገናኝተው ዛሬ ሊመክሩ መዘጋጀታቸውን፣ እንዲሁም ኒውክሌር አርምስ ኮንትሮል ጎስ አፕ ኢን ስሞክ፣ ወዲያም የአሜሪካ የኢራንና የእስራኤልን የግዙፍ ጦርነት ዝግጅት ጉዳይ፣ ወዲህም ሌሎች ወቅታዊና ዓለም አቀፋዊ ጉዳዮችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። Russia, Ukraine, and the United States of America to hold trilateral talks in Abu Dhabi. ነገር ቢያበዙት በአህያ ይጫንም ይሏል አበው። ጦርነት ቀርቶ የሁለት ሕፃናት ጸብና ግጭት እንኳን ሰላምን ለሚያውቅ ሰው የሚረብሽ ስሜት አለው። እንደ ሩሲያና ዩክሬን 4 ዓመታትን በግዙፍ የእሳት ባህሯና እንደ ሱዳን የእርስ በርስ ጦርነት ከ3 ዓመታት በላይና የጋዛ ሰርጥን ምድር ላስተዋለ ደግሞ የንጹሐን ሕይወት ያለ አንዳች ርኅራኄ ሲቀጠፍ ማየትን የመሰለ በሕይወት ዘመን ሁሉ ዘግናኝ በጸጸት የሚቆላ ነገር የለም። በሩሲያና በዩክሬን መካከል ጦርነቱ የተጀመረው ከተባለ እንደ አውሮፓውያኑ አቆጣጠር በ2022 የካቲት 24 ልክ ነገ 4ኛ ዓመቱን ይደፍናል ማለት ነው። በዚያ የ4 ዓመታት ግዙፍ ጦርነት ደግሞ ከሩሲያ ወገን ብቻ እንኳን ከ1,200,000 በላይ ወታደሮች ሕይወታቸውን አጥተዋል ነው የሚባለው። ብቻ ግን በደምሳሳው አልያም በደፈናው 4ኛ ዓመቱን በሚደፍነው ይኸው ግዙፉ የአውሮፓ ጦርነት ከሁለቱም ወገኖች በሚሊዮን የሚቆጠር ሕይወት ተቀጥፎበታል። የአካል ጉዳት፣ የንብረት ውድመት፣ መፈናቀልና ስደት ከሚነገረውም በላይ ነው። ያ ሁሉ ሆኖ 4 ዓመታት ሲቆጠሩ የሁለቱን ሀገራት ጦርነት ለማስቆም ቀርቶ የመንስኤውን ነገር እንኳን በግልጥ የሚያውቀው አለ ለማለት ይቸግራል ነው የሚባለው። ዛሬ የተሰማው ዜና ግን መጨረሻውን ያሳምረው እንጂ መልካም የሚባል ሆኖ ተመንዝሯል። ያውም በሩሲያና በዩክሬን እንዲሁም በአሜሪካ መካከል ጦርነቱ ከተጀመረበት ጊዜ አንስቶ ለመጀመሪያ ጊዜ በሦስቱ ወገኖች ሩሲያ፣ ዩክሬንና አሜሪካ ፊት ለፊት ተገናኝተው በተባበሩት አረብ ኤምሬት ማጀት አቡዳቢ ውስጥ ተገናኝተው ሊመክሩ ዛሬ ቀን ቆርጠዋል ነው የተባለው። በዚያ ውይይት ላይም አሜሪካ በስቲቭ ዊትኮፍና በትራምፕ አማችና አማካሪያቸው ጃሬድ ኩሽነር ስትወከል፣ ክሬምሊንም የሀገሪቱ ፕሬዚደንት ቭላዲሚሮቪች ፑቲን ከስቲቭ ዊትኮፍና ከጃሬድ ኩሽነር ጋር ትናንት ምሽቱን በክሬምሊን ተገናኝተው ከመከሩ ከዚያ በኋላ ተወካዮቹን እንደሚልክ አስታውቋል። ክሬምሊን በዓለም አቀፉ የምጣኔ ሀብት ፎረም ስዊዘርላንድ ዳቮስ ውስጥ ንግግር ያደረጉት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው የአውሮፓውያኑን አጋር አባሮቻቸውን ክፉኛ ወርፈዋቸዋል ነው የተባለው። ፖለቲካዊ ቁርጠኛነት የሌላቸው ሲሉና በሩሲያ ላይ እርምጃ መውሰድ የተሳናቸው ሲሉ፣ ዘለንስኪ ግን ምን ማለታቸው ነው አው ሲሉ በጥያቄና አሽሙር የለመጧቸው ለቁጥር ያታክታሉ ነው የተባለው። በዚያ ንግግራቸው የዘመድ ቀበጥ ከልጅ እኩል አርጉኝ ይላል ይሉትን ሆነዋል ይሏቸዋል። የአውሮፓ መንግስታት እንግዲያማ የጦር ኃይላቸውን አስገብተው ሩሲያን መውጋት ብቻ እንጂ የቀራቸው ቀድሞ ነገር የጦር መሳሪያቸውንና ጥይታቸውን ለራሳቸው እንኳን አስቀርተው ይሆን እንዴ? በዩክሬን እጅስ ሩሲያን ባለችበት አስቀርተው ሊበቀሏት ያሰሉትን ቀመር ዩክሬን ሰርታላቸዋለች ይሏቸዋል። ዩክሬን ከአውሮፓም ይሁን በቀደመው የባይደን አስተዳደር ዘመን ከአሜሪካ ያገኘቻቸውን በርካታ አይነትና መጠን ያላቸውን የጦር መሳሪያዎች ተሸክማ ሄዳ በሩሲያ የጦር የሰደድ እሳት አስበልተዋለች። ፈረስ ያደርሳል እንጂ አይዋጋም
ምን እናርግኛ ነው ያሉት አውሮፓውያኑ። ዘለንስኪ ግን ለወትሮም ዕድሜ ለአሜሪካ እንጂ እናንተማ አውቀናችኋል፣ የማያጠግብ እንጀራ ከምጣዱ ያስታውቃልን ነበራችሁ ሲሉ ክፉኛ አብጠልጥለዋችኋል ነው የተባለው። በክሬምሊን ትናንት የተደረገውን የፑቲንና አሜሪካዎቹን ተወካዮች ውይይት መነዛዝረው ያሳዩት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ልዩ አማካሪው ዩሪ ኡሻኮቭ በበኩላቸው የምሽቱን ውይይት ሰብስታንቲቭ፣ ኮንስትራክቲቭ አንድ ቨሪ ፍራንክ ብለውታል። ይሁንና ግን አሉ ኡሻኮቭ፣ ይሁንና ግን any agreement for durable peace would not be possible without resolving territorial issues. ግማሽ ጎፈሬ ግማሽ ልጩ፣ ተስፋ ሰጪ ገንቢና ጥሩ የሚባሉ ውይይት አድርገናል። ይህንን አስቀደሙና የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ልዩ አማካሪው ዩሪ ኡሻኮቭ ነገር ግን አሉ ግን ሲመጣ ምን ጊዜም አፍራሽ ገጽታ አለው ይላሉ አዋቂዎቹ። ታዲያ አሉ ኡሻኮቭ እኛ ያቀረብነው የድንበር ጉዳይ አለ፣ የወሰን ጉዳይ ወይም የመሬት አልያም የይዞታ ጉዳይ አለ። ያ ጉዳይ በነቂስ ሰባራ ሰንጣራው ተመርምሮ ካልተፈታ ችግሩ ካልተቀረፈ በስተቀር ጊዜያዊ ይሉት ዘላቂ የተኩስ አቁም ስምምነት ይሉ የድርድር ጉዳይ የበለል መቅረቱ ነው፣ ከንቱ ነው፣ ትርጉም የለውም ነው ያሉት። መለስ አድርገውም አሉ ሰውየው until this is achieved Russia will continue to consistently pressure the objectives of the special military operation. ይሄ እስከሚሆን ግን አሉ ዩክሬን ሩሲያ ባቀረበችው የመሬት ጉዳይ ተስማምታ ሰጥለጥ አቤት ወዴት ለቤክ ብላ በመስመሩ እስክትገባ ድረስ ከገባሽ ይሆናል ካልመሰለሽ ይቅር ያለውን ከያኒው ያስታውሷል። ዩክሬን ያ የማይሆንላት ያንን የማትቀበል ከሆነ ግን አሉ ያ እስከሚረጋገጥ ድረስ ሩሲያ በጀመረችው የሕግ ማስከበር የወታደራዊ ዘመቻዋ ትቀጥላለች። ሩሲያ በዩክሬን ላይ ጦርነቱን ስትጀምር የለም እኔ ጦርነት አይደለም ያወጅኩት፣ ዲኒክላራይዜሽን፣ ዲናዚፊኬሽን፣ ስፔሻል ሚሊተሪ ኦፕሬሽን አሰሳ ነው። ዲሚሊታራይዜሽን ትጥቅ ማስፈታት፣ ዲናዚፊኬሽን በዩክሬን ያለው የናዚ አቀንቃኝ ነው፣ ናዚ ነው። ስለዚህ ናዚን ለማግለል ነው፣ ናዚን የማስወገድ ነው ማለቷን በወቅቱ በነበረው ገና ጦርነቱ በተጀመረበት በዚያው የካቲት 24 2022 ሐሙስ ቀን ከጀመረው የዓለም አቀፉ ትንታኔ ዘገባ ላይ በጥልቅ ተመልክቼዋለሁ። አህያዬንም ከደጅ አላሳድርም፣ ጅብንም አልወነጅልም፣ ወይም ደግሞ ሰዶ ማሳደድ ከፈለግህ ዶሮህን በቆቅ ለውጣትን አንሆንም ነው ያሉት ኡሻኮቭ የፑቲን ልዩ አማካሪ። ኡሻኮቭ ትራምፕና ፑቲን በአላስካ አንኮሬጅ የደረሱትን የድንበር ላይ ስምምነት ካልተፈጸመ በስተቀር የዘላቂ ሰላም ይሉት የተኩስ አቁም ጉዳይ አይታሰብም ሲሉ ደጋግመው አስምረውበታል። አረ ለመሆኑ እስኪ ቆም እንበልና በዚያ የአላስካ አንኮሬጅ የትራምፕና የፑቲን ውይይት የተጨበጠ ነገር ምን ነበረ የደረሱት? የስምምነቱ ጉዳይ ፑቲን ለወትሮም ቅጭም ያደረጓትን ግንባራቸውን ይዘው ከትራምፕ ፊት ለፊት ሲገኙ ምንድን ያሉት? የለም ጌታው ታውቃለህ፣ ሩሲያ በ2014 የያዘቻት የክራይሚያ ወደብ ጉዳይ እነርሱ ክረሚሏት በዚያው መቅረት አለባት። የውሾን ነገር ያነሳ ውሾን። ወዲህም አራቱን ግዛቶች ሩሲያ በእነዚህ አራቱ ግዛቶች ኬርሶን፣ ዛፖሪዥያ፣ ሉሃንስክና ዶኔትስክ ግዛቶች ሕዝበ ውሳኔና ምርጫ ማስደረጓንም አንዘነጋው። ታዲያ እነዚያን ግዛቶች ዩክሬን ይመለሱልኝ የምትል ከሆነ ይሄ የማይታሰብ ነው፣ ይህንን አንተ እወቀው ብለዋቸዋል ፑቲን ከትራምፕ ጋር በአላስካ አንኮሬጅ ተገናኝተው ፊት ለፊት ሲወያዩ። ትራምፕ ትከሻቸውን በተለመደው መልኩ ከፍ ዝቅ እያደረጉ ወደ ዋይት ሃውስ ተመልሰው በማግስቱ ቀናት
ከአውሮፓ መሪዎች ጋር ተገናኝተው ሲመክሩ ምንድን ያሉት? የምን ተዳይ ወይም የምን ቸገረኝ አይነት ነገር። ፑቲን ይሄንን ብሏል ነው ያሏቸው። ይሄንን ወስነናል፣ በዚህ ተስማምተናል፣ በዚህ ተግባብተናል አይደለም ያሉት ትራምፕ። እንግዲያማ ያንን ሲሰሙ የአውሮፓ መሪዎች ይሄማ አይሆንም፣ ይሄማ ምን ጉዳይ አለ፣ ይሄ የማይታሰብ ነገር ነው፣ ዩክሬን መሬቶቿን አትሰጥም፣ ይሄንን ብለው ሲያፈራርሱባቸው ትራምፕ ምንም አላሉ። በቃ ያንንም ተቀብለዋል። የፑቲንንም ተቀብለው መጡ ካንኮረጅ። በዋይት ሃውስ ቤተ መንግሥታቸው የአውሮፓንና የዩክሬንን ሐሳብም ተቀበሉ። ዳኝነት ወይ ስማኝነት፣ ይሄም ሌላ ጉዳይ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው በስዊዘርላንድ ዳቮስ የዓለም አቀፉ የምጣኔ ፎረም ላይ ባደረጉት ንግግራቸው ይህንን ብለዋል። It is all about the land. This is the issue which is not solved. The Russians have to be ready for compromises, not only Ukraine. ምንድን ነው ጉዳዩ? የመሬት ጉዳይ ነው። ይሄ በፍጹም መፍትሄ ያልተገኘለት ያልተፈታ ቋጠሮ ነው። ለምንድን ነው ዩክሬን ብቻ የምትጠበቀው? ከዩክሬን ብቻ ለምንድን ነው እሽታ ወይም ደግሞ የመግባቢያ ሰነድ የሚጠበቀው? ለምንድን ነው? ሩሲያውያኑስ ይሄን ነገር አያመዛዝኑትም ወይ? መሬት መሻታቸውን አይተውትም ወይ ማለት ነው። ሩሲያውያኑ ደግሞ ንክቻ አባቢለዋ ልጅ ሰማው ዝቅ መሬቷ ከፍ ቢሉ እነዛን መሬቶች ካላገኘን አንላቀቅም፣ ከዩክሬን ራስ አንወርድም ብለዋል። የዚያ የመሬት ጉዳይ ሲነሳ ደግሞ ሩሲያ ዩክሬን የምትቆጣጠረውን የዶኔትስክ ግዛት 25 በመቶ ማግኘት ነው ግቧ ይሏታል። ዩክሬን በዛሬው የአሜሪካና የሩሲያ ልዑካን ቡድን አባላት ጉባኤ ይሳተፉ ዘንድ የወከለቻቸው ኪሪሎ ቡዳኖቭና ዴቪድ አራካሚያ ናቸው። እንዲሁም አንድሪ ህናቶቭ ሦስተኛ ሆነው ተወክለዋል ነው የተባለው። ከሩሲያ ወገን ደግሞ በሩሲያ የወታደራዊ የስለላ ተቋም ግሩ ዋናው ሰው ኢጎር ኮስቲዩኮቭ፣ የሩሲያው የኢንቨስትመንት ዋና ኃላፊው ኪሪል ዲሚትሪየቭ መሆናቸውን የተገለጠው ሁለት ናቸው። እውን ግን ከስምምነት ይደረስ ይሆን? ምን ይሉት? ምን አይነት ስምምነት? ዩክሬን መሬቶቿን ሰጥታ ሩሲያም ተጨማሪ መሬቶችን ወስዳና አግኝታ በዚህ ይግባቡ ይሆን? ይሄ ትልቁ የተቋጠረ ነጥብ ነው። መፍትሄ የሌለው ውሉ ቋጠሮ የቸገረ ውሉ ቋጠሮ የራቀው ጉዳይ ነው። ዩክሬን መሬቶቿን ሩሲያ ባለችውና ባቀደችው መሰረት ብትሰጥ ኖሮ እስከ ዛሬ የተገበረው የሕይወት የንብረትና የአካል መስዋዕትነት ስለምን ያስፈልግ ነበር? ለዚህ ሁሉ ጥያቄ የዛሬን ምሽት መጠበቅ ያስፈልጋል። ሌላውና ሁለቱን ልዕለ ኃያላን ሩሲያና አሜሪካን ሆድና ጀርባ የሚያደርጋቸው ነገር የራሳቸው የኒውክሌር ጦር መሳሪያ ቅነሳና ቁጥጥር ጉዳይ ነው። ሁለቱ ሀገራት በኒውክሌር ጦር መሳሪያ ቅነሳና ቁጥጥር ጉዳይ ከ50 ዓመት በላይ ሆኗቸዋል ከምንም ስምምነት ላይ ሳይደርሱ የረባ ድርድርም ሳያደርጉ። ታዲያ አሁን የኒውክሌር ጦርነት ስጋት ተጋርጦባታል። ዓለም ዶሮ ጭራጭራ መታረጃዋን ታወጣለች ይላሉ። ትናንት በነበረው የወቅታዊ ዓለም አቀፋዊ ዝግጅት ላይ እንደገለጽኩት አሜሪካ በቬኔዙዌላ የሀገሪቱን ፕሬዚደንት ከነምሽታቸው ስወስዳቸው በሌላ በማንም የዓለም ሀገር እጅ የሌለ የጦር መሳሪያ ተጠቅሜያለሁ። ያ የአሜሪካው ፕሬዚደንት ዶናልድ ትራምፕ የተመጻደቁበትና ያሞካሹት የጦር መሳሪያ ደግሞ ከባድ የሆነ የድምፅ ማዕበልን እየለቀቀ የጆሮን ታምቡር የሚያወድም ነው። በዚያ መሳሪያ ነው የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ይዣቸው የሄድኩት። አሁንም ቢሆን ሌሎች ስማቸው ያልተገለጠና ማንም የማያውቅ የማያስባቸው የጦር መሳሪያዎች አሉን ሲሉ ትራምፕ ለተናገሩት ንግግር የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው ለዚህ አሁን ላልከው መሳሪያ ተጨማሪና ዝርዝር ማብራሪያ ፈልጋለሁ፣ እሱን ትሰጠኛለህ። ነገር ግን አሉ ፑቲን የሰሩትን ሰርተዋልና። ለካን ፑቲን በህዋ ላይ የጦር መሳሪያ ሽቅድምድም ቀድመዋታል አሜሪካን። በዚያ ላይ አሜሪካ የበታች ሆናለች የሚል መረጃ መውጣቱን
ትናንት በነበረው የምሽቱ ዝግጅት ላይ በተገቢው አይቼዋለሁ። ይታወሳል። ወደ ዛሬው ልቀጥል። ዛሬ ዓለም በአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር የአንበሳ ደቦል አቋም ትይዘው ትጨብጠው ጠፍቷታል ሲሉ የመፍትሄው ቀኑ የራቃቸው ብዙዎች ይናገራሉ። የቀደሙ ቋጠሮቿን ዓለም ከመፍታቷ ይልቅ ገና ሌሎች ቋጠሮችን ማየቷን የሚገልጡባትም ብዙዎች ናቸው። አሜሪካ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ዓለም እያየና እየሰማ ከቤተ መንግሥታቸው ሰገነት ከሞቀው ቅፍ አውጥታ ከነምሽታቸው ወደ ምድሯ ወስዳቸዋለች። አሜሪካ የግሪንላንድ ደሴትንም ከዴንማርክ እጅ ፈልቅቃ ለመውሰድ እያደባች መሆኑና ሙሉ ውሳኔዋን ማሳወቁ አይዘነጋም። አሜሪካ አሁን ደግሞ ይባስ ይለይላችሁ ስትል በኢራን ላይ ጥቃት ለመሰንዘር በከፍተኛ ዝግጅት ላይ መሆኗ በግልጥ እየታየ ነው። ትራምፕ ዛሬ ከግሪንላንድ እስከ ኢራንና ቬኔዙዌላ የያዙት ስሌት በተለይም አሉ ትራምፕ የግሪንላንድን ደሴት ለመጠቅለል የያዙት ዕቅድ በ2 ሳምንት ጊዜ ውስጥ እንደሚያጠናቅቁ መግለጣቸው ሌላ ብዥታ ፈጥሯል። የአውሮፓውያኑ መንግሥታት ተሰባስበው ትራምፕን ልመና ይሉት ሕግ ይወቁ አይነት ነገር ሲያወተውቱ፣ ትራምፕ ግን ያቀዱትን ግባቸውን ሳያሳኩ እንደማይተዉ የግሪንላንድን ደሴት ከመጠቅለል እንደማይመለሱ 2 ሳምንት ብቻ ስጡኝ ያሳያችኋለሁ ብለዋቸዋል። ትራምፕ በኢራን ላይ ስለያዙት አቋም ወደ በኋላ ላይ መለስ ብዬ የምመለከተው ጉዳይ ነው። በግሪንላንድ ደሴት ጉዳይ እያጉተመተሙ አሉ መቱን ወይም ደግሞ በፈራተባ ባይልባቸው ለትራምፕ የተቆጠሩት ወይም ደግሞ የታዩት የኔቶና የአውሮፓ ኅብረት ሀገራትና መንግሥታት እስቲ ቆይ አሉ። ኔቶ የሚባለው ተቋም እውን ህልውናውን ወይም ደግሞ ኃይሉን ያሳየኝ ዘንድ እስቲ ያሉና ይህንን ተናገሩ። United States of America should have tested NATO by invoking Article 5 over border security. የድንበሯን ጉዳይ ለማስጠበቅ እስኪ ለኔቶ ፈተና ትሰጠዋለች። ይህም ፈተና የሚወጣ ከሆነ እናያለን ሲሉ ትራምፕ ለኔቶ ፈተና አዘጋጅተውለታል። ወደ ፈተና ታግባን ከፈተና የሚያውጣን ይላሉ ኢትዮጵያኑ። የዚያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ የመተዳደሪያ ደንብ አንቀጽ 5 ዝርዝር ትርጉም የዚያ የጥምረቱ አባል ሀገር የሆነ ማንኛውም ሀገር ጥቃት የሚፈጸምበት ከሆነ ሌሎቹ አባል ሀገራት በቀጥታ በጋራ ይቆማሉ። ያንን ጥቃት የደረሰበትን ወይም የተሰነዘረበትን ሀገር ይከላከሉታል እንደራሳቸው አድርገው። እንዳብነትም ዩክሬን የኔቶ አባል ሆና ቢሆን ኖሮ ዛሬ ጦርነቱ በቀጥታ ከሩሲያ ጋር ይሆን ነበረ እንጂ ዩክሬን ስትቀጠቀጥ ኔቶ ቆሞ ወይም ደግሞ በአቅራቢያ ላይ ተኝቶ አድፍጦ አይመለከትም ነበር። የገላጋይ ፈሪ ይሉትን ሆኗል ይሉታል ትራምፕ አሉ። Maybe we should have put NATO to the test, invoked Article 5, the alliance to come here and protect our southern border from further invasions of illegal immigrants. እስኪ ታዲያ ሌላ አይደለም በስተደቡባዊ ድንበራችን ከሜክሲኮና ከላቲን አሜሪካ በሚዋሰኑበት ለማለት ነው። በእነዚያ ድንበሮቻችን ፍስስ እያሉ የወራሪ ያህል የሚሆኑብንን ሕገወጥ ስደተኞችን እንኳን እነሱን ያቆምልን ከሆነ በዚያ እንሞክረዋለን፣ ፈተና ሰጠዋለሁ፣ ቆይ አሳያችኋለሁ ሲሉ ዝተውለታል ለኔቶ። ትራምፕ ያደርጉታል። እውን ኔቶ የተዘጋጀለትን ፈተና በብቃት ያልፈው ወይስ እንደ ፍጥርጥራችሁ ብሎ ባለበት ይከስም? ለጊዜ የሚቀር ጉዳይ ነው። ወደ መጨረሻው ያደረግኩት ርዕሰ ጉዳይ ልለፍ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር አሁንም ድርድር ለማድረግ ይቻላል፣ ጊዜ አለ ብለዋል። አለች ሲሏት አለቀች በቅምሻ ይላል ከያኔው። ኢራን በበኩሏ ከተጣሉ ወዲያ ከቶም ገላግሉኝና አስታርቁኝ ምንድነው ስትል ጣቷን በጦር መሳሪያዎቿ ምላጮች ሁሉ ላይ ማሳረፏን ገልጣ በጽኑ አስጠንቅቃለች። ዛሬ ኢራን አለች ፊንገር ኦን ትሪገር፣ ጣቴ በመሳሪያው ምላጭ ላይ ነው፣ ወዮላችሁ። እንግሊዝ ደግሞ 12 የታይፉን ስኳድሮን የጦር ጀቶቿን በኳታር ማስደፈጧ ተሰምቷል። አሜሪካ በፕሬዚደንቷ በኩል ዳግም እንዲህ አለች። ዛሬ በጣም ግዙፍ የጦር ኃይል ወደ ኢራን እየሄደ ነው።
a very big force heading to Iran. እስራኤልም ከባድ የጦር መሳሪያዎቿን ወልውላና አፈሙዙን ወደ ኢራን ደግናና ነጣጥራ መቆሟ ተገልጧል። የኢራን አብዮታዊ ዘብ ኃይል ዋና አዛዥ ደግሞ ለኢራን ጦር ኃይል ከፍተኛ አዛዦች ለጦር ኃይሎች ሁሉ ትእዛዝ ስጡ በለው የሚል ትእዛዝ ለመስጠት ምለው ሲገዘቱ የሀገሪቱ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔም እስከ መጨረሻው የደም ጠብታ ከሀገራቸው ጉዳይ ፈቀቅ እንደማይሉ አስታውቀዋል ነው የተባለው። ኢራን ከአሜሪካ ከቶ ምንም ቢሆን የማይቀር የጥቃት በትር ተዘጋጅቶላታል ነው የሚባለው። እስራኤልም አሜሪካንን ተከትላ ኢራንን መምታቷ የማይቀር ጉዳይ ነው ተብሏል። እንደውም እስራኤል ድንገት ከኢራን ጋር የማይቀረው ጦርነት ከተከፈተ ስትል የመንገደኞች ማመላለሻ አውሮፕላኖቿን ወደ አቴንና ታይላንድ ለማሸሽ ወይም በዚያ ለማስቀመጥ እዚያ ደረጃ ላይ ሁሉ ደርሳለች ሲሉ የትራንስፖርት ሚኒስትሯ በተገቢው አብራርተዋል። ጦርነት ሲመጣ ይሄ ነው፣ ንብረትና ሕይወት ይወድማል። ጉዳዩ እንዲህ በዋዛ የሚቀር አይደለም። ኢራን ከአሜሪካም ይሁን ከእስራኤል ከየትኛውም ወገን አንዲት ጭረት ጥቃት የሚፈጸምብኝ ከሆነ ስትል ለመጨረሻው የመጨረሻ ጥቃት መዘጋጀቷን አስታውቃለች። ዛሬም ይህንን ያሉት ደግሞ የኢራኑ አብዮታዊ ዘብ ኃይል ዋና አዛዥ ጀነራል መሐመድ ፓክፖር ናቸው። ሰውየው የሙሉ ጀነራል መኮንን ማዕረግ ወታደራዊ ልብሳቸውን ከጥቁር ኮፍያና ጥቁር አይነርግብ ጋር ግጥም አድርገው ትናንትና ሐሙስ አመሻሽ ላይ ነው አሜሪካና እስራኤል ሆይ በኢራን የተቃውሞ ሂደቱን ተንተርሳችሁና የተሳሳተ ቀመር አስልታችሁ በእኛ ላይ አንዲት ጥይትን ተኩሳለን ብትሉ ጉድ ትሰራላችሁ። ይሄ የተሳሳተ ቀመራችሁ ጉድ ሊሰራችሁ ነውና ቆማችሁ ብታስቡበት ይበጃችኋል ነው ያሉት። በሬ ሆይ ሳሩን አየህና ገደሉን ሳታይ ያንን እንዳትሆኑ ለራሳችሁ ይቅር ብለዋቸዋል። ፓክፑር በተኩራራም እልህና ስሜት ባነቀውና ባገነፈለው ትኩሳታቸው ነው ይህንን ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የለም እጅግ በጣም ግዙፍ ኃይል ወደ ኢራን እየሄደ ነው፣ ሊማቱ ነው ማለት ነው። የተመዘዘውን ሰይፋችንን እንዲህ በዋዛ ወደ አፎቷን ከተውም ኢራን ብንመክር ብናስመክራት ድርድር ይበጅሻል ብንላት አሻፈረኝ ብላለች። እንኪያስ የሚበጃትን እሷ ትምረጥ፣ እኛም መርጠንላታል። ያውም የወታደራዊ እርምጃችን በኢራን ላይ የማይቀር ጉዳይ ነው ብለዋል ትራምፕ። ነገር ግን አሁንም ድፍን ዓለምን እያነጋገረ ያለው ጉዳይ ኢራን በሚደርስባት የጦር መሳሪያ ጥቃት አጎንብሳ ማረኝ ትል ይሆን ወይስ በዚሁ አስታርቁኝ ብላ ለሽምግልናና ለድርድር ታጎነብ ሲሆን? የለም ይላሉ ውስጥ አዋቂዎቹ። ኢራን በዚያ በ12ቱ ቀናት ጦርነትም እኳ አሳይታለች። የየትኛውም የሚሳይል መከላከያ የማይገታቸው የራዳር መከላከያዎች ቀድሞ ነገር የማያዋቸው ሚሳይሎቿ ለትንግርት ናቸው። ከዚያ ወዲህም ደግሞ የሰራቻቸው ብዙዎች አሉ። ከትናንት በስቲያም በሩሲያ የሳይቤሪያ ግዛት ከ10,000 ኪሎ ሜትር በላይ የሚምዘገዘገውን የባለስቲክ ሚሳይል በስኬት ሞክራ የለም ወይ? አረ እኮ ወዲህም ኢራን የአከራል ዘመን ወይም የአፖካሊፕስ ስትል የሰየመችው የመርዘኛና መዘዘኛ ክሩይዝ ሚሳይል ጉዳይ አለ እንዴ? ኢራን እንደዚህ በዋዛ እንደ ቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ምን እንዳደርግ ትፈልጋላችሁ ያላችሁት ይሁን ስትል ቀድማ መሰስ የምትል ትሆናለች ወይ ሲሉ የለም ጉዳዩማ እንዲህ በዋዛ አይደለም ሲሉ የወታደራዊ ተንታኞቹም የፖለቲካው ዘርፍ ተንታኞችና ታዛቢዎችም ወዲያም የነገር ሰንጣቂዎቹ ሰሞኑን ምርጥ የቡና ማጣጫ ቁርስ አድርገውታል። አሜሪካ ጨክናና ወስና ኢራንን እመታለሁ ካለች ጉዳዩ የሌላ አይደለም። ኢራን አንድ ለአንድ የምትበገር አይደለችም። ለብቻ የሚጥሉት የኮርማ ቀርቶ የፍየል ጠቦት እንኳን ያስቸግራል። ኢራን በአሜሪካ እንዲህ የምትሞከር አይደለችም። ጉዳዩ ወዴት ሊሄድ ይችላል ታዲያ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ የጦር መርከቦቻቸውን አግበስብሰው ወደዚያ የመላካቸውን ምስጢር ሲገልጡ አርማዳ ነው ያሉት። አርማዳ ስም ሲሆን ፍሊት ኦፍ ሺፕስ የጦር መርከቦች ግሪሳ ነው፣ ወይም ደግሞ የጦር